ሰላም ሰላም ቤተሰብ በሙሉ እንኳንም ወደ ኤካፍ ሚዲያ በሰላም መጣችሁ። ኤካፍ ማለት እንግዲህ ኢትዮጵያ ኖሌጅ ኤንድ ፋክትስ ሚዲያ ማለት ነው። እንግዲህ ወደ ሚዲያው ዝርዝር ሁኔታ ከመግባት በፊት ዛሬ አዲስ መረጃ ደርሶናል እና መረጃውን ካቀረብኩኝ በኋላ ስለ ሚዲያው በኋላ መጨረሻ ላይ ላቀርብላችሁ ሞክራለሁ። እንግዲህ ምንድነው የዛሬው ሰበር ዜና? የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ዛሬ መጋቢት 3 ቀን 2018 ዓ.ም ወይም ደግሞ እንደ አውሮፓውያን አቆጣጠር ማርች 12 2026 ለስራ ጉብኝት የተባበሩ አረብ ኤሚሬትስ ገብተዋል። ይህ ነው እንግዲህ ዜናው እና ስለ ጉብኝቱ ዋና ዋና ነጥቦች ወይም ደግሞ መርሃ ግብር ወይም ደግሞ ስለዛ መርሃ ግብር የሚከተሉት ናቸው። እንግዲህ ጉብኝቱ ከአቀባበል ይጀምራል። አቀባበል ጠቅላይ ሚኒስትሩ አቡዳቢ በሚገኘው ፕሬዝዳንታዊ አውሮፕላን ማረፊያ ሲደርሱ የዩኤኢ ፍትህ ሚኒስትር አብዱላሂ ሱልጣን ቢን አዋድ አል ኑአይም እና ሌሎችም ከፍተኛ ባለስልጣናት አቀባበል አድርገውላቸዋል። የውይይቱ ዓላማ በቆይታቸው የዩኤኢ ከፍተኛ ባለስልጣናት ጋር በሁለቱ ሀገራት የሁለትዮሽ ግንኙነት፣ በክልላዊና ሰላምና ደህንነት እንዲሁም በጋራ ፍላጎቶች ላይ እንደሚወያዩ ይጠበቃል። ከጉብኝቱ በፊት የነበሩ እንቅስቃሴዎች ደግሞ የሚከተሉት ናቸው። ወደ ዩኤኢ ከመጓዛቸው አንድ ቀን ቀደም ብሎ በጅቡቲ በተካሄደው የጅቡቲ ኢትዮጵያ እና የሶማሊያ የሶስትዮሽ የመሪዎች ስብሰባ ላይ ተሳትፏል። ረቡዕ ዕለት ከአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጋር በስልክ ተወያይተዋል። ወቅታዊ ሁኔታን በተመለከተ ጉብኝቱ እየተካሄደ ያለው በኢራን እና በባህረ ሰላጤው አገራት መካከል ባለው ውጥረት ምክንያት በክልሉ የአየር ክልል መስተጓጎል ባለበት ወቅት መሆኑ ተገልጿል። ጠቅላይ ሚኒስትሩ ከዚህ ቀደም በጥር 2018 ወይም ደግሞ እንደ አውሮፓውያን አቆጣጠር ጃንዋሪ 2026 በጅቡቲ በኩል አድርገው ወደ አቡዳቢ ሳይታወቅ ሳይነገር ጉብኝት ማድረጋቸው ይታወሳል ይላል። እንግዲህ መረጃ ይህን ይመስላል። ላይክ ሼር ሰብስክራይብ አድርጉ። እንግዲህ ለሌሎችም እንዲዳረስ እንግዲህ ያለው ሰበር ሁኔታ ይህን ይመስላል። በዚህ አስከፊ ሁኔታ ውስጥ እነዛ ጉብኝት እያደረጉ ነው ዩኤኢ ውስጥ እና ሌላው እንግዲህ እንደዚህ አይነት ትኩስ መረጃዎችን ለማግኘት ወደ ኢፋክ በመግባት የመረጃዎቹ ተካፋይ እንድትሆኑ ትጋበዛላችሁ ወይም ጋብዛችኋለሁ። እና የኢፋክ ዋና ዓላማ እንግዲህ አንደኛ በእውነትና በእውቀት ላይ የተመሰረተ መረጃዎችን ብቻ ነው የሚያቀርበው ይሄ ሚዲያ እና ስሜታዊ ከግል ዝም ብሎ ስፔኩሌሽን ዝም ብሎ በራስ በውስጥ አእምሮ ጭንቅላት እንደዛ ግምታዊ የሆነ ነገር ሳይሆን ተጨባጭ መሬት ላይ ያለውን በየጊዜው የሚያቀርብላቸው በእውነት ላይ የተመሰረተ ነው እና ዓላማው ደግሞ ያው በፖለቲካዊ፣ ታሪካዊ እና ቴክኖሎጂ፣ ማህበራዊ እና በኢኮኖሚያዊ ከሀገሪቷ በአሁኑ ኢትዮጵያ ባለችበት ሁኔታ በአንዱ የሆነ ነገር ሲከሰት እንደዛ እንትን ያቀርባል ማለት ነው። ወቅታዊ የሆኑ መረጃዎችን ዜና ብቻ ሳይሆን መረጃዎችንም ያቀርባል። ስለዚህ ሚዲያውን የምትከታተሉ ለራሳችሁም ደግሞ ቶሎ ሚዲያው መረጃው በሚለቀቅበት ሰዓት ወዲያው እንዲደርሳቸው እንዲሁም ሌሎቹ ደግሞ ዩቱብ ለሌሎችም እንዲያዳርስ ላይክ ሼር እና ሰብስክራይብ ማድረጉን አትርሱ። ይሄን ይመስላል እንግዲህ የዛሬው መረጃዬ። ታንክ ዩ ቬሪ ማች